በዞኑ የሚገኘውን ሀብትና ጸጋ በመለየት የኢንቨስትመንት ዘርፉን ለማነቃቃት እየተሰራ መሆኑን የምስራቅ ጎጃም ዞን ኢንዱስትሪ እና ኢንቨስትመንት መምሪያ ገለጸ። ኢትዮጵያ ታምርት እኛ ምንሸምት በሚል መሪ መልእክት መምሪያው ከአልሚ ባለሀብቶችና ከሚመለከታቸው አካላት ጋር ተወያይቷል። የኔና አለሙ ተጨማሪ አለው። የምስራቅ ጎጃም ዞን ለኢንቨስትመንት ምቹ ሲሆን በተለይ በግብርና በማኑፋክቸሪንግ በሆቴልና ቱሪዝም ዘርፎች ሰፊ እድሎች አሉት። ባለሀብቶችን በእነዚህ ዘርፎች ላይ ኢንቨስት በማድረግ ለአካባቢው ህብረተሰብ የስራ እድል ከመፍጠር ባሻገር የሀገሪቱን ኢኮኖሚ ማሳደግ እንደሚችሉ በውይይቱ ተገልጿል። ይሁን እንጂ ባለሀብቶች የመሰረተ ልማት ችግሮች እንዳሉባቸውም አንስተዋል። ለፋብሪካው ብቻ ሳይሆን ለሰራተኞች መታጠቢያ የሚሆን ውሃ የለንም። ስለዚህ የውሃ ችግር መፈታት አለበት። የመብራት ችግር መፈታት አለበት። የችቡር ፋብሪካ ፕሮጀክት አስገብቼ ብዙ ጊዜው ነው እሱም የሆነው ቦታ ተወስዳለ ተብያለሁኝ። ሩቅ ኢንፍራስትራክቸር ያልተሟላበት ቦታ ነው። ስለዚህ የቦታ ቅያሪ አድርጉልን በሚል ጥያቄ ላይ ያለ ነው። የምስራቅ ጎጃም ዞን ኢንዱስትሪ እና ኢንቨስትመንት መምሪያ ኃላፊ ወይዘሮ ሙሉነሽ ውበቴ የመሰረተ ልማት ችግሮች በጋራ እንደሚፈቱና የኃይል አቅርቦት ችግሮችን መፍትሄ እንደሚያገኙ ገልጸዋል። ተነጋግረን የውሃና የመብራትን ጉዳይ ወረፋ ተመድቦላቸው ችግሩን ለመፍታት እየሞከርን ያለ ባለሀብቱ ማገዝ ያለበትን ለመብራት ለውሃው ማዋጣት ያለባቸውን ነገር ኮንትሪቢዩት ብታደርጉ እንደ ማህበረሰብ ማለት ነው። የምስራቅ ጎጃም ዞን ምክትል አስተዳዳሪ አቶ አላበተ በበኩላቸው በተለያዩ ዘርፎች የኢንቨስትመንት እድሎች እንዳሉ ገልጸው በጸጥታ ስጋት ምክንያት አካባቢውን ለቀው ሄዱና በአዲስ ማልማት የሚፈልጉ ባለሀብቶች በተገኘው አንጻራዊ ሰላም ወደ ዞኑ ገብተው እንዲሰሩ ጥሪ አቅርበዋል። ግብርና ብቻ አይደለም፣ ጎጃም በርካታ የማዕድን አይነቶች የሚገኝበት አካባቢ ነው። አንጻራዊ ሰላም ስራ ለመጀመር የሚያስችል ምቹ መደላድል ላይ ነው ያለነው። የጀመራችሁትን እንድጨርሱ እንፈልጋለን። ከተሰደዳችሁበት አካባቢ መጣችሁ ችግር ካልበገራቸው ባለሀብቶች ትምህርት ወስዳችሁ የጀመራችሁትን እንድታጠናቅቁ በዚሁ አጋጣሚ ጥሪ ማስተላለፍ እንፈልጋለን። የምስራቅ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋዬ በላይ መሬት ወስደው ወደ ስራ ያልገቡ አልሚዎችን በመደገፍ ወደ ስራ እንዲገቡ መደገፍ ይገባል ብለዋል። አቅም የሌላቸው አሊያም ወደ ስራ ያልገቡና ቦታ አጥረው የተቀመጡ ባለሀብቶችም መሬቱን ለሌሎች አልሚ ባለሀብቶች እንዲሰጡ ይደረጋል ነው ያሉት። በተሰጣችሁ መሬት ላይ በሙሉ አቅም ወደ ስራ የምትገቡበትን ሁኔታ መፍጠር ያስፈልጋል። እንደ መንግስት መደገፍ የሚገባን ነገር እንደተጠበቀ ሆኖ ማለት ነው። እኛ ማልማት እንፈልጋለን መስራት እንፈልጋለን ነው የሚል በርካታው ባለሀብት ስትጠይቁት፣ በተጨባጭ ግን ደግሞ መሬት አጥረው ለረጅም ጊዜ ከምርት ውጭ ከአገልግሎት ውጭ የሚያደርጉ ባለሀብቶች ደግሞ አሉ። ዓለም አለው ብለን ፕሮጀክት አስገብተን ጸድቆልን እድሉን ካገኘንና መሬት ከወሰርን በኋላ በዚህ ደረጃ ወደ ልማት መቀየር በጣም ያስፈልጋል። የዞኑ መሪዎች በደጀን ከተማ በሆቴል በማደያና በፓይፕ ፕላስቲክ ፋብሪካ የተሰማሩ ባለሀብቶችን የስራ እንቅስቃሴም ተመልክተዋል።